በአክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። አክሱም ሙስሊሞች ታዲያ ጁምዓን መስገድ ተከልክለው ዙሁርን ብቻ በቤታቸው ሰግደው የዋሉ ሲሆን ይሄም ታዲያ እስከ መቼ ይቀጥላል? ድምጻችን ይሰማም፣ በአክሱም ከተማ ጫናው በርትቶብናል ሲሉ ሁሉም ሰው ድምጽ እንዲኖራቸው ጥሪ እያቀረቡ ይገኛሉ። በዚህ ጉዳይ ላይ መጅሊሱ ምን ይላል የሚለውንም መግለጫ ካወጣ ተከታትዬ ወደ እናንተ የማደርስ ይሆናል። ለእምነታችን ባለን ፍቅር ልክ እስከ ጥግ ድረስ ወላሂ ሼር ኮፒሊንግ አለ። አዛን መስማት አንፈልግም፣ አገሩን ለቃችሁ ውጡ። የአክሱም ሙስሊሞች በዚህ ሰዓት ላይ የይድረስልን ጥሪ እያቀረቡ ነው። ወንድሞች ረሱል አለይሂ ሰላቱ ወሰላም የወንድሙ ጉዳይ ያላሳሰበው ከኛ አይደለም ብሎ ሱብሃንአላህ። ዛሬ ተመልከቱ፣ የአዛን ድምጽ መስማት መቼም አይሳካላቸውም፣ አይሆንም። ይሄ የሚሆን ነገር አይደለም። ግን እንደዚህ እስከ መባል ደረጃ የደረስነው በእኛ ምክንያት መሆኑን ማወቅ አለብን፣ የኛ ድክመት መሆኑን። እኛ ዛሬ ላይ ለዲናችን ያለን ትኩረትና ለዲናችን ያለን ቦታ ምን ያህል እንደሆነ ብናቅ ኑሮ ብንረዳ ወላሂ ለዓዚም እንኳን አዛን አይታዘንም ሙስሊሙን ቀጥ ብሎ የማይበት አቅም አይኖረውም ነበር። የኛ ድክመት ነው። ራሳችንን አክሱም ላይ መስጊድ ለመስራት መካ ላይ ይላል። መካና እኛ እኮ ኢትዮጵያኖች ነን። እዛ ሀገር የሚኖሩት እኮ ስደተኞች እኮ ናቸው። መካ እኮ የሚተዳደረው በሸሪዓ ህግ እኮ ነው። ኢትዮጵያ በሸሪዓ ህግ አይደለም የምትተዳደረው፣ በክርስቲያን ህግ አይደለም የምትተዳደረው፣ በኢትዮጵያ ህገ መንግስት ነው። እኛ ኢትዮጵያኖች ነን። ከስደት አይደለም የመጣው ሙስሊም፣ ስደት አይደለም የመጣው ኢትዮጵያ ውስጥ የተወለዱ ሙስሊሞች ናቸው። እንደ ባዳ ተቆጥረው አንተን ማን ነው ባለቤት ያደረገ? ሁላችንም እኮ ከውጭ ነው እኮ የመጣ ነው። አስተሳሰባችን፣ እምነታችን፣ ሃይማኖትን እኮ ከውጭ ነው የመጣው። የመጣንበት ጊዜና ወቅት ሊለያይ ይችላል። እስልምናን ባዳ አድርጋ አንድን ከተማ የተቀደሰ ማድረግ። ጅማ ላይ እኮ ክርስቲያን አልነበረም ነበር። ወደ ኋላ ታሪክ ይደስታይ። ስለዚህ መከባበር አለብን። እዛ ሀገር ያሉ ትግራይ ውስጥ ያሉት ክርስቲያን ወንድሞቻችን ለሙስሊሞች ይሄ ነገር እንዲፈቀድ፣ በሙስሊሞች ላይ የሚደረገው ጫና፣ በሙስሊሞች ላይ የሚደረገው ተጋድሎ፣ ስቃይና መከራ ማቆም አለባቸው ለራሳቸው ሲሉ። ይሄ እኔ አመጽን እንዲመጣ አልፈልግም። በአገሬ ላይ አመጽ እንዳይመጣ ነው መከላከል የምፈልገው። ይሄ ነገር ተደራርቦ ግን የሆነ ችግር ከተፈጠረ ሁሉ ልጆቻችን ሀገር አልባ ነው የሚሆኑት። ምን ይጠቀማል እርስ በራሳችን ብንጨራረስ? በ21ኛው ክፍለ ዘመን እንዴት ሰው እዚህ ሀገር መስጊድ እንዴት አሰራም ተብሎ አትሰግድም ተብሎ እንዴት ይደበደባል? ስለዚህ ኢትዮጵያውያኖች ናቸው። በየትኛውም ኢትዮጵያ ክልል ላይ መስጊድ የመጠየቅ መስገድ ህገ መንግስታዊ መብታችን ነው። አይፈቀድ ለንጽጽር ራሱ አይሆን። መካና አክሱምም ማነጻጸር አችልም። ስለዚህ ኢትዮጵያ ውስጥ አፋር ክልል እኮ ድፍን 100% እኮ ሙስሊም ነው። ሶማሌ እኮ ድፍን % ሙስሊም ነው። ቤተክርስቲያን አይሰራም አልተባለም። መብት የላቸውም። አገር ሆኖ ለብቻቸው በሸራም ከሆነ መብታቸው ነው። እኛ የምንተዳደረው በኢትዮጵያ ህግ እንጂ በእስልምና በክርስትና ምናምን ይሄ ክርስቲያን ደሴት ነው ይሄ ሁላችንም መጤዎች ነን። ሃይማኖታችን ከሆነ ከኛ አይደለም የመጣው። የመጣበት ጊዜና ወቅት ቢለያይም የጥላቻ ሰባኪዎችን እናጋልጥ። ይህንን ቪዲዮ ሼር ማድረግ የሁላችንም ግዴታ ነው። የማወራው ስለ ሙስሊሙ ነጻነት ስለሆነ በአክሱም በቤተ እምነት ውስጥ ተሸሽጋችሁ በሃይማኖት ስም ፖለቲካን የምትነግዱ ቤተ እምነት ውስጥ ሆናችሁ እኔ እዚህ ጋር ቪዲዮን የማልጠቀመው በዚሁ አጋጣሚ ልንገራችሁና ለሃይማኖቱ ክብር ስላለኝ እነዚህ ሰዎች ካባቸውን ደርበው በሃይማኖት ስም ጥላቻን እየሰበኩ ስላለ እዚህ ጋር ማምጣት ያልፈለግኩት ለዛ ነው። እንዴት ነው አብሮ ተወልዶ አድጎ የኑርን ማህበረሰብ ለማራራቅ በዚህ ልክ ሙስሊሙ ሌላውን ማህበረሰብ ያውም በቁጥር 3-4 እጥፍ የሚበልጠውን ማህበረሰብ ሊያጠፋህ ነው። ዛሬ ሒጃብ የሚጠይቀው ነገ ኒቃብ ሊለብስ ነው። ዛሬ መቀበራ የሚጠይቀው ነገ መስጂድ ሊጠይቅ ነው። ዛሬ መስጂድ የሚጠይቀው ደግሞ ነገ ያንተን ቤተ እምነት ሊያፈርስብህ ነው ብለህ ስትናገር ትንሽ ለራስህ ሃይማኖት እንኳን ክብር ቢኖርህ ትክክለኛ የሃይማኖት አባት ብትሆን የአክሱም ሙስሊም
ከሌላው ማህበረሰብ ጋር ተዋዶ እየኖረ ነገር ግን ይህንን ማህበረሰብ በመርዛማ ንግግራችሁ እየመረዛችሁ ሙስሊሙ ማህበረሰብ እንዲያገል የሙስሊሙን የነጻነት ጥያቄ በሌላ መነጽር እንዲመለከት እያደረጋችሁ ያላችሁ የሃይማኖት አባቶች እኔ ለእናንተ ነው ማዝነው። ጊዜ ሁሉንም ያስተካክለዋል። የዛኔ ግን በድርጊታችሁ ማፈራችሁ አይቀርም። ለማንኛውም የሌላ እምነት ተከታዮች እዛ አካባቢ ያላችሁ ከወገኖቻችሁ ከሙስሊም ወገኖቻችሁ አብራችሁ ጠጥታችሁ በልታችሁ ካደጋችሁ ሙስሊም ጎን እንድትቆሙ ለሙስሊሙ ነጻነት እንድትጠይቁ በዚሁ አጋጣሚ ሀገራዊ ዜግነት ግዴታችሁ ስለሆነ ለማስታወስ ሞክራለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አክሱም ላይ ከለከሉ አዛን ማድረግ አቁሟሉ ለአላህ መስገድ አልቆም አለ ግፋቸው ሙስሊሙን መጨቆናቸው ውጧሉ ከቀያቸው ሙስሊሙን ከቤታቸው ልቀቋሉ አክሱምን በግፍ ገለው ሙስሊሙን ግን ለምን ከቶ ለምን